ታህሳስ 27 2018 ዓመተ ምህረት ተናስተልኝ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ጀምሯል። በ3 ክፍል እስከ ምሽቱ 3 ሰዓት ድረስ አብረን እንቆያለን። ዋና ዋና ጉዳዮችን ላስታውቃችሁ። ኢትዮጵያ በ2023 በአፍሪካ የብልጽግና ተምሳሌት እንደምትሆን ጠቅላይ ሚኒስትር አብይ አህመድ ገለጹ። ማዕድ ማጋራት ከውጭ እርዳታ ሳይጠበቅ እርስ በርስ በመደጋገፍ ጊዜያዊ ችግሮችን የምናልፍበት ነው አሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ። ሰሜን ኮሪያ የሃይፐርሶኒክ ሚሳይል ሙከራ አደረገች የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት በኢትዮ ጅቡቲ ባቡር ዋና መስሪያ ቤት በመገኘት የተቋሙን የስራ እንቅስቃሴ ጎብኝተዋል። ጠቅላይ ሚኒስትር አብይ ያደረጉት ጉብኝት ምን ይመስል እንደነበረ በተንቀሳቃሽ ምስል ተከታትለን እንመለስ። በግድብ በቤት በመንገድ በሃይዌይ በሬልዌይ ሎጂስቲክስ ትልቁ ጋፓችን ስለሆነ እነሱን መልስ የሚል ሐሳብ ነው ያለው። አሁን የሬልዌይ ግንባታ ፍላጎት አለ። ከአዲስ ኤርፖርት ወደዚህ መነሻ የሚሆን አቅም እኛ ጋር ካለ መነሻ የሚሆን ዲዛይን አቅም ካለ እንደዚህ ቀደሙ ነገሩን ከምንዘረግፍ ሙሉ እናደርጋለን። መንገድም ምናምን እንደዛ ማለት ነው። ቴሌኮም እየወጣ ነው። አየር መንገድ የተወሰነ ወጥቷል። ኤአይ ለመውጣት እየሞከረ ነው። እነዚህን ቶሎ አጠናክረን ከኛ አልፎ ወጣ ብሎ ማርኬት እንዲያመጡ ለማድረግ ነው ፍላጎቱና ለዚያ እርሾ እንዲሆን ነው ጥቅል ፍላጎቱ። በሎጂስቲክስ ሴክተር ያለውን ጋፕ ለመመለስ ነው። የኢትዮ ጅቡቲ አክሲዮን ማህበር 75-25 የተከፈለ ነው። የኢትዮጵያ 75%፣ የጅቡቲ 25%። አሁን 8ኛ ዓመታችን ኦፕሬሽን ከጀመረን for the last 6 years and plus more or less ስንጭን የነበረው ፈርቲላይዘር እና ኮንቴነር ነው ማለት ነው። አሁን ግን ካርጎቹን አብስተን ማሽነሪዎችን፣ ባሶችን፣ ትራኮችን በሆል እንጭናለን። ላይቭ ስቶክ፣ ቬጂቴብል መጫን ጀምረናል። ሞር ቢዝነሶቻችን ሞር ዳይቨርስ እያደረግን ነው ማለት ነው። ቪዥናችን ኢትዮጵያን ኮኔክትድ የሆነች ኔሽን ቤስት አፍሪካ ውስጥና ኢኮኖሚክ ግሮዝ እና ሪጂናል ኢንቴግሬሽንን
ወርልድ ክላስ ሬልዌይን በመጠቀም ያንን ለማሳካት ነው። ከ2015 ጀምሮ ቢልድ ኤንድ ኦፕሬት አድርገናል። የተለያዩ ሬልዌይ ኢንፍራስትራክቸሮችን ማለት ነው። ስታርቲንግ ፍሮም 2023 ሪፎርሞችን ጀምረናል። ወደ አዳዲስ ኒው ቢዝነስ ቬንቸርስ ገብተናል። ሬልዌይ ኢንስቲትዩት ትሬኒንግ ሴንተር ከፍተናል። ላይሰንስ እና አፕሩቫል ኦፍ ኮሜንስመንት ኦፍ ዲፍረንት ኦፕሬሽንስ ኢንክሉዲንግ ግሬድ 1 ኮንስትራክሽን ላይሰንስ አውጥተናል። ኮንሰልቲንግም ኮንስትራክሽን በዛ እየሰራንበት እንገኛለን ማለት ነው። ኢትዮጵያ በ2023 በአፍሪካም የብልጽግና ተምሳሌት እንደምትሆን ጠቅላይ ሚኒስትር አብይ አህመድ ገለጹ። ኢትዮጵያ ላቀደችው ዘርፈ ብዙ እድገት ምሁራን ሚናቸው እንዲወጡም ጠቅላይ ሚኒስትሩ ጠይቀዋል። ሞላ ለማየት ተጨማሪ ያለው 75ኛ ዓመት የአልማዝ ኢዮቤልዩ በዓሉን እያከበረ የሚገኘው አዲስ አበባ ዩኒቨርሲቲ የቀድሞ ተማሪ የሆኑት ጠቅላይ ሚኒስትር ዶክተር አብይ አህመድ የሴሚናር ማጠቃለያ ላይ ተገኝተው ጥናታዊ ጽሑፍ አቅርበዋል። የምሁራን ሚና ለሀገር ብልጽግና በሚል ርዕስ ሰፋ ያለ ዳሰሳን የያዙ ሀሳቦችን ያቀረቡት ጠቅላይ ሚኒስትር አብይ ምሁራን ያነበቡትና ያጠኑትን ወደ ሀገረኛ አውድ በመመለስ ማህበረሰባዊ አበርክቶ ይኖራቸዋል። ያነባሉ፣ ይማራሉ፣ በራሳቸው አውድ ውስጥ ያ ነገር እንዲመጣ ያደርጋሉ። ወደኛ ካራክተሪስቲክስ መቀየር የሚያስፈልገው ዓለም ላይ ቨርቹዋሊ በርቀት የምናዳምጠው ነገር ስንገባበት በሙሉ እንደዛ ላይሆን ስለሚችል፣ ሁለተኛው ትውልድን ኢንፍሉዌንስ ማድረግ ነው። ጠያቂ፣ አሰላሳይ፣ ስራ ወዳድ፣ ሀገር ወዳድ ትውልድ መፍጠር። በረባ ባረባው የሚሸሽ በረባ ባረባው ልውጣ የሚል ሳይሆን በፈተና ውስጥ አልፎ ሀገር የሚሰራ ትውልድ መስራት ነው። ሶስተኛው ማህበረሰብን የሞራል ኮምፓስ እንዳይስት ኤቲካል ጋይድ ሆነው በተለይም ኮምፕሌክስ ቫልዩስን ግራፕል እንዲያደርግ ማህበረሰብን ማንቃት ማስተማር ሌላው ስራቸው ነው። አስኳሉ የሚያገለግሉበት ስራቸው ነው። ኢንዱስትሪ ላይ በሚመለከት ሼልፍ ላይ ያሉ ንድፎች ወደ ተግባር እንዲቀየሩ ሐሳቦች አሉ፣ ጽሁፎች አሉ። ያ ግን ወርዶ ወደ ተግባር እንዲቀየር የማድረግ ስራ ነው። በግሎባል ትሬንድ ደግሞ ቀደም እንዳልኩት ኢመርጂንግ ትሬንድስ በማየት በማንበብ በማወቅ ወደኛ ወደ ሀገርኛ ቋንቋ ወደ ሀገርኛ አሰራር በመመለስ የግሎባል ትሬንድን የሚከተሉ መሆን አለባቸው። ለዚህ ሁሉ ውስጥ ዘርፈ ብዙ ሚና ነው ያላቸው ማለት ነው። ምሁራን በሀገር ሁለንተናዊ ብልጽግና ያላቸውን ተግባራዊ ሚና የእውቀት ዘር በመዝራት የለውጥ አቅጣጫ በመቀየስና የወል እሴትን መበየን አለባቸው። ይህ እንዲሆን የለውጥ አቅጣጫን የምንቀይስ ዘር የምንዘራ ሰዎች የፈጠራ ባህል፣ የስራ ባህል፣ የዲሞክራሲ ባህል፣ የሲቪክ ባህል፣ የጽዱ ከተማ ባህል እኛ ስላሰብን እና ስላወራን ኦቨርናይት የሚሆን ከመሰለን አይሳካም። ለምሳሌ እዚህ ሀገር የጀመርነው የኮሪደር ዴቨሎፕመንትን ብንወስድ ገና ነው። ዘ100 ሞንኪ አልደረሰም፣ ገና ነው። ሲደርስ ግን እንዴት ብሎ ሌሎች አፍሪካ ሀገሮችን ኢንፍሉዌንስ እንደሚያደርግ ከኛ ቁጥጥርና ልፋት ውጭ ሊሆን ይችላል። በማናቀው መንገድ ያ እሳቤ፣ ያ አሰራር፣ ያ ፍልስፍና ቦታ ይዞ ጥቅም ላይ ሊውል ይችላል። ያ እስኪመጣ ግን በትጋት ሳናቋርጥ ኮንሲስተንትሊ በመትጋት ማረጋገጥ ይኖርብናል። የጋራ የሚሰራ ራዕይና ዘመን ተሻጋሪ የሆኑ ተቋማት መፍጠር ያለመቻል በኢትዮጵያ የለውጥ ተግዳሮቶች ናቸው ያሉት ጠቅላይ ሚኒስትር አብይ ለለውጥ ዝግ የሆነ የባህል ስብራት በኢትዮጵያ አንኳር የለውጥ ተግዳሮት መሆኑን ተናግረዋል። እኛ አቃቂር በማውጣት የምንፈጥራቸውን የቋንቋ አይነቶች በመማር ብንፈጥራቸው ኖሮ የሚተካከልም ባልነበረ ነው። የመጣውን ሁሉ ላለመቀበል የማንፈጥረው ጉዳይ የለም። ከጊዜ በኋላም ዛሬም ተቸክለን እዛው እንገኛለን። መቸከላችን ለውጥ ኤምብሬስ የማናደርግ ለመማር የማንተጋ መሆናችን ካለፈ በኋላ ደግሞ በጣም በከፍተኛ ሪግሬት የምንጎዳ መሆናችን። አሁን ባለንበት ዘመን እድል አለ፣ አጣብቅኝ ፈተና አለ። እድል አለ፣ አጣብቅኝ ተግዳሮት አለ። እኛ እንደ ሀገር የጋራ እውነት የሚያግባባ እውነት ሳንፈጥር ዓለም
ወደ ፖስት ትሩዝ ሄደ። ፌክ ኒውስም በወጉ ሳንረዳ ዲፕ ፌክ ተፈጠረ። ዲፕ ፌክ ማለት ፌክ መሆኑን ለመገንዘብ ራሱ የሚያስቸግር ማለት ነው። ዓለም የጋራ እውነት ባልፈጠሩ ሀገራት እየሄደ ያለበት ርቀት በጣም አሳሳቢ ነው። የመደመር መንግስት ገቢር ነበብ የለውጥ ሂደትን በመተግበር በኢትዮጵያ ተጨባጭ ለውጦች እያስመዘገበ መሆኑን ያስረዱት ጠቅላይ ሚኒስትር አብይ ኢትዮጵያ በ2023 በአፍሪካ የብልጽግና ተምሳሌት ትሆናለች፣ ለዚህም ምሁራን የድርሻቸውን ሊወጡ ይገባል። በ2023 ምንም ጥርጥር የለውም ኢትዮጵያ አፍሪካ የብልጽግና ተምሳሌት XYZ ኢትዮጵያ ይባላል ማለት ነው። አንደኛ አንሆንም። ስለ ግሪን ሌጋሲማ ኢትዮጵያ፣ ስለ ሪቨርሳይድማ ኢትዮጵያ፣ ኮሪደርማ ኢትዮጵያ፣ በስንዴ ራስ መቻልማ ኢትዮጵያ፣ ሲስተም ኦቶሜት አድርጎ ሰርቪስ ቨርቹዋል መስጠትማ ኢትዮጵያ እየተባለ የሚጠቀስበት ጊዜ ይመጣል። ያ እንዲመጣ የእናንተ ዳታ ጀነሬሽን በጣም ወሳኝ ነው። የተሰሩ ስራዎች ብዙ አርቲክል ማንጽፍ ካልሆነ ሲስተም አያዩም። ለዛ የእናንተ ሚና ይኖራል። ትውልድ ላይ ለመስራት የቴክኖሎጂ ሽቅድምድም ያስፈልጋል ያሉት ጠቅላይ ሚኒስትር አብይ ለዚህም በአፍሪካ የመጀመሪያው አርቲፊሻል ኢንተለጀንስ ዩኒቨርሲቲ እንደሚገነባ ተናግረዋል። ያለፉ ቁርሾችንና ልዩነቶችን በውይይትና በምክክር መፍታት እንደሚገባ ተጠቆመም። ደቡብ አፍሪካን ከመከፋፈል ወደ ዲሞክራሲና የሰላም መንገድ የመራት እውነትን የማፈላለግና የእርቅ መንገድ በዚህ ረገድ በምሳሌነት ይጠቀሳል። ወነሰና ፎርክ ተጨማሪ አለው። በደቡብ አፍሪካ ምድር የነበረው የአፓርታይድ ስርዓት በዘረጋው ከፋፋይ አገዛዝ ምክንያት ብዙ ሰቆቃዎች ተፈጽመዋል። አፓርታይድ የቃሉ ትርጉም ራሱ መለያየትን የሚሰብክ ነው። ይህ ከፈረንጆቹ 1948 እስከ 1990ዎቹ የዘለቀው ስርዓት የሰው ልጅን በቆዳ ቀለሙ የተነሳ ከፋፍሎ ይመለከታል። በዚያ ዘመን ደቡብ አፍሪካ በቆዳ ቀለም በእጅጉ የተከፋፈለችም ነበረች። በተለይም ጥቁሮች በቆዳ ቀለማቸው የተነሳ ብዙ ግፎች ተፈጽሞባቸዋል። ይህንን ስርዓት የተቃወሙ የሀገሪቱ ውድ ልጆችም በግፍ በእስር ቤቶች እንዲማቀቁ ተደርጓል። ሆኖም ግን በየአቅጣጫው የሚደረገው ትግል በነ ኔልሰን ማንዴላ፣ ስቲቭ ቢኮ፣ ዊኒ ማድዜኬላ ማንዴላ፣ ኦሊቨር ታምቦ፣ ዴዝሞንድ ቱቱ ተቀጣጠለም። በፈረንጆቹ 1990ዎቹ መጀመሪያም ይህ በደቡብ አፍሪካ ልጆች መካከል ልዩነትን የዘራ ስርዓት በውስጥም በውጭም ጫና የተነሳ ተገረሰሰም። ታዲያ ከዚያ የልዩነት ብሎም የግፍ አገዛዝ በኋላ ደቡብ አፍሪካውያን እንዴት ተማምነው በጋራ በሰላም ይኖራሉ የሚለው ጥያቄ መነሳት ጀመረ። ይህም ለሀገሪቱና ለመጻኢ ዕጣ ፈንታዋ ትልቅ ጥያቄ ብሎም ፈተና ነበር። ጨቋኝ ብሎም ከፋፋዩ ስርዓትን ማስወገድ የቻሉት ደቡብ አፍሪካውያን ቀጣይ ዕጣ ፈንታችን ምን ይሁን የሚለው ላይ መስራትን መረጡ። የስርዓቱን መገርሰስ ተከትሎም ስርዓቱ ጥሎ ያለፈውን ጠባሳ መርሳት፣ ሀገራቸውንም ወደፊት ማራመድ የፈለጉት ደቡብ አፍሪካውያን የይቅርታና ምህረትን መንገድ መረጡ። ሀገሪቱም ወደፊት መራመድ ይገባት ነበርና ይህንን ማድረግ የሚያስችል መንገድ ተቀየሰ። በሀገሪቱ የመጀመሪያው ጥቁር ፕሬዝደንት በመሆን ስልጣን የጨበጡት የነጻነት ታጋዩ ኔልሰን ማንዴላና መንግስታቸው የእውነት አፈላላጊና የእርቅ ኮሚሽን እንዲቋቋም አደረጉም። የተፈጸሙ በደሎች ያለ ከልካይ በዝርዝር ቀረቡም። የአፓርታይድ ስርዓት አቀንቃኞችም የተፈጸመውን ግፍ አምነው እንዳይደገም ሲሉም ቃላቸውን ሰጡም። በዚህም የልዩነት የመከፋፈል አካሄዶች ቦታ እያጡ እንዲሄዱ መንገድ ተጠረገም። በሂደቱ ነጭ ቆዳ ላላቸው የደቡብ አፍሪካ ሰዎች የይቅርታ እጆች እንዲዘረጉ፣ ጥቁሮችም ከዚያ ከከፋው አግላይ አካሄድ እንዲላቀቁ ሆነዋል። በቆዳ ቀለም የተቃርኖ መንገድ ላይ ቆሙትን ለበቀል የሚፈላለጉትን ወደ አንድ በማምጣትና ድልድይ በመሆንም ኔልሰን ማንዴላም የነጻነትና የይቅርታ ምልክት መሆን ችሏል። ነጭ የቆዳ ቀለም ያላቸውም ደቡብ አፍሪካውያን ናቸው። ደህንነታቸው የተጠበቀ መሆኑ እንዲሰማቸው እንፈልጋለን። ለዚች ሀገር እድገት ያበረከቱትን አስተዋጽኦም እናደንቃለን። ኔልሰን ማንዴላ በተደጋጋሚ በንግግሮቻቸው እንዳነሱት አዲሲቷ ደቡብ አፍሪካ በጥሩ መንገድ ትጓዝ ዘንድ ነጩም ጥቁሩም ሁሉም ደቡብ አፍሪካዊ የበኩሉን መጫወት ይኖርበታል። ለዚህ ደግሞ ከእርስ በርስ ጦርነትና ግጭት በመውጣት ንግግርና ድርድርን መምረጥ ግድ ይላል። ይህ የተሻለ መጻኢን ጊዜ ለመፍጠርም ብቸኛው መንገድ ነው። ማንዴላ በፈረንጆቹ 1990 ከእስር ከተፈቱ በኋላ ባደረጉት ንግግርም ደቡብ አፍሪካ ወደፊት ትራመድ ዘንድ አንድነትና ምክክር እንደሚያስፈልግም ተናግረው ነበር። የደቡብ አፍሪካው የእርቅ መንገድ እጅግ ፈታኝና ከባድ ቢሆንም ሀገራቸውን ወደ ዲሞክራሲና የሰላሙ መንገድ እንዲመሩ ግን አስችሏቸዋል። አፓርታይድን አምርረው ሲፋለሙ የነበሩት እነ ሊቀ ጳጳስ ዴዝሞንድ ቱቱ የሚመሩት የእውነት አፈላላጊና እርቅ ኮሚሽንም
በዚህ ረገድ ትልቅ ሚናን ተጫውቷል። ብዙዎች እንደሚሉት የደቡብ አፍሪካው መንገድ እውነትንና እርቅን ለሚሹ በውይይትና ምክክር ሀገራቸውን ወደፊት ማራመድ ለሚፈልጉ ሁሉ ትልቅ ምሳሌ ነው። በኢትዮጵያ ምድር ዜጎችን ከሚያቀራርቡ ይልቅ የሚያራርቁ ትርክቶች፣ ዋልታ ረገጥ እይታዎች አየሩን ተቆጣጥረውት ቆይተዋል። ከአንድነት ይልቅ ልዩነቶች ተሰብከው ሀገራዊ መግባባት መፍጠር ሳይቻልም ቆይቷል። ይህም በዜጎች መካከል ከመቀራረብ ይልቅ መራራቅን እንዲሁም መጠራጠርን ዘርቷል። ታዲያ ይህንን መቀየር የሚያስችል በሀገሪቱ የታዩ የቆዩ ልዩነቶችን መቅረፍ፣ ጽንፍ የረገጡ አተያዮችንም ወደ መሃል ማቅረብ የሚያስችል ምክክር እየተደረገ ነው። ሀገራዊ የምክክር ኮሚሽን ሲቋቋምም ራዕይ አድርጎ የተነሳው እጅግ መሰረታዊ በሚባሉ ጉዳዮች ላይ ሀገራዊ መግባባት ተፈጥሮ ማየት ነው። የምክክሩ ሂደትም የልዩነት ምንጭ ሆነው የቆዩ አጀንዳዎች ያለመከልከል ለውይይትና ምክክር የቀረቡበት ነው። በዚህ ምክክር አሸናፊ የሚሆኑት ደግሞ መላው ኢትዮጵያውያን ናቸው። ማዕድ ማጋራት ከውጭ እርዳታ ሳይጠበቅ እርስ በርስ በመደጋገፍ ጊዜያዊ ችግሮችን የምናልፍበት ነው ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናገሩ። ከንቲባ አዳነች አቤቤ የገና በዓል ምክንያት በማድረግ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ከ300 ሺህ በላይ የከተማ ነዋሪዎች ማዕድ አጋርተዋል። የመራደም ተጨማሪ ያለው ነጋ ባንቲደር ነጋሽ ባላለሁ እንደ ዛሬው ጉልበት እየከዳቸው ለአቅመ ደካማነት ከመብቃታቸውና ጸጉራቸው ቀለሙን ሳይቀይር በፊት አቶ ነጋ ባንቲደር በዚያ በወጣትነት ጊዜያቸው የሚወዷት ሀገራቸውን ወታደር ሆነው አገልግለዋታል። ውትድርና በተለያየ መልኩ በሰሜኑም በምስራቁም ሳገለግል ነበር። ውትድርና አገልግለዋል። አሁን አገልግዬ ነበረ። በእውነት ከሚገባ በላይ ደክሜላታለሁ። አሁንም ቢሆን ለጥሩ ነገር የሚነሳሳው እስከመሞት ድረስ አብሬ ደክማለሁ። ለኢትዮጵያ ያልደከመ ራሱን የጎዳ ነው። ኗሪነታቸው በአዲስ አበባ የሆኑትና አቅመ ደካማነት ያልበገረው ሁሌም ስለ ሀገር ያውም ሞቅ ባለወኔ መቆምን የሚያሳብቁት ነጋ ባንቲደር ታዲያ ጊዜና ጉልበት ጥላውን አጥልቶባቸው በኑሯቸው እጅ አጠር ሆነዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለሀገር ባለውለታው ነጋ ባንቲደርን ጨምሮ ምንም የገቢ ምንጭ ለሌላቸው ለማህበራዊ ችግር ለተጋለጡ አቅመ ደካማና ዝቅተኛ ገቢ ላላቸው ከ300 ሺህ በላይ ለሚሆኑ የመዲናዋ ነዋሪዎች ማዕድ አጋርተዋል። የገና በዓልን ምክንያት በማድረግ በተከናወነው ማዕድ ማጋራትም ከንቲባ አዳነች አቤቤ ዘይት፣ ዱቄት፣ ዶሮና እንቁላል ነው ድጋፍ ያደረጉት። ይህ የበጎነት ተግባር የከተማዋን ጥልቅ የመተጋገዝና አብሮነት እሴት ይበልጥ የሚያጸና መሆኑን ከንቲባዋ ተናግረዋል። የጌታ ኢየሱስ ክርስቶስ የልደት በዓል የሚያመላክተው ፍቅርን ነው። እኛም እናንተን እንኳን አደረሳችሁ እያልን ማዕድ ስናጋራ ፍቅራችንን እየገለጽንላቸው ነው። በሌላ በኩል ደግሞ ጊዜያዊ ችግርን እየተረዳዳን ከውጪ እርዳታ ሳንጠብቅ እርስ በርሳችን ያለንን አቅምና እሴቶቻችንን በሚያጎለብት መንገድ አስተባብረን ማዕድ እያጋራን ፍቅራችንን ብቻ ሳይሆን ጊዜያዊ ችግርን በማለፍ ለዘላቂ ልማት በጋራ የምንተጋበት ወቅት ነውና በድጋሚ እንኳን አደረሳችሁ። በዝቅተኛ የኑሮ ደረጃ ላይ ለሚገኙ የህብረተሰብ ክፍሎች እንደ ማንኛውም ገቢ እንዳላቸው ነዋሪዎች በዓሉን እንዲያከብሩ ድጋፍ ላደረጉ ባለሀብቶችና ላስተባበሩ ሁሉም ምስጋና አቅርበዋል። ከንቲባ አዳነች አቤቤ ይህንን ፕሮግራም እውን እንድናደርግ ከ300 ሺህ በላይ የሆኑ የከተማችን ዝቅተኛ ገቢ ያላቸውና ምንም ገቢ የሌላቸው ነዋሪዎች በፕሮግራም ውስጥ ያካተትናቸው የፍቅር ስጦታችን እንዲደርሳችሁ በማድረግ በኩል ያስተባበሩ የተባበሩ በርካታ የከተማችን ባለሀብቶች፣ ማህበረሰቦች እዚህ ጋር ኩምታል እያገላበጡ እየተሸከሙ ፍቅር የሚገልጹላችሁ በጎ ፍቃድ አገልግሎት ሰጪ ወጣቶች አሉና በእናንተ ስም በከተማ አስተዳደሩም ስም በራሴም ስም ከልቤ ላመሰግናችሁ ወዳለሁ።
ከለውጡ ማግስት ጀምሮ ከዘላቂ ልማት ባሻገር በጊዜያዊ ችግሮች ውስጥ የሚገኙ ነዋሪዎችን ተጠቃሚ የሚያደርጉ ሰው ተኮር ስራዎች እየተሰሩ መሆኑንም የከተማው የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ኮሚሽነር ይመር ከበደ ገልጸዋል። ከውጭ እርዳታ ከመፈለግ ይልቅ የራስን ችግር በራስ አቅም የመፍታት መርህ ተከትለን በመናከናውነው በዚህ ፕሮግራም በተያዘው በጀት ዓመት 6 ወር አፈጻጸማችን ከ13 ቢሊዮን በላይ ሀብት በማሰባሰብ የበጎ ፍቃድ አገልግሎት ስራዎችን ማከናወን ችለናል። በአዲስ ዓመት በመውሊድ በመስቀልና ኢሬቻ ምክንያት አድርገንም ከ500 ሺህ በላይ የሚሆኑ ለማህበራዊ ችግር የተጋለጡ ዜጎችን ማዕድ ማጋራት ስራዎችን አከናውነናል። ድጋፍ የተደረገላቸው እነነጋ ባንቲደርና ሌሎችም በዓሉን በደስታ እንዲያሳልፉ እንደሚያደርጋቸውም ተናግረዋል። በጣም ደስ ብሎኝ ነው የምውለው። እግዚአብሔር ይስጣቸው። ምንም አይቼ የማላውቀው ነገር ነው። ጥሩ ነው። ተመስገን። እውነት ለመናገር ከሆነ ክብር ከንቲባችን ወይዘሮ አዳነች አቤቤ ከመጣሽ ወዲህ ያገኘነው ተስፋና ጥሩ ነገር ሁልጊዜ እንዲያገዛችሁን ነውና ሁልጊዜ ደስታ ሁልጊዜ ዓለም ያጋጥማችሁ። የአዲስ አበባ ከተማ አስተዳደር እጅ ላጠራቸው ወገኖች እንደ ቤተሰብ ሆኖ በየበዓላቱ ድጋፍ እያደረገ ይገኛል። የኢትዮጵያ ብሔራዊ ምርጫ ቦርድ የ2018 ዓ.ም አጠቃላይ ምርጫን የመራጮችና እጩዎች ምዝገባ ስርዓት በቴክኖሎጂ የታገዘ ለማድረግ 2 የሞባይልና የድህረ ገጽ መተግበሪያዎችን አበልጽጓል። የምርጫ ቦርዱ የዲጂታል አማራጮችና የእጩዎች ምዝገባ ስርዓት የማስጀመሪያ መርሃ ግብርንም በአዲስ አበባ አካሂዷል። ቦርዱ እጩዎችን ምዝገባ ሙሉ በሙሉ የመራጮች ምዝገባን ደግሞ በከፊል በቴክኖሎጂ ታግዞ ሊያከናውን መዘጋጀቱንም ያስታወቀው መተግበሪያዎቹ መራጮችና ተመራጮች መሰረተ ልማቱ ባለበት ቦታና ባሉበት ሆኖ መመዝገብ የሚያስችል መሆኑን የኢትዮጵያ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ተናግረዋል። ኢኖቬሽንና ቴክኖሎጂን መሰረት በማድረግ በሀገራችን ለመጀመሪያ ጊዜ መራጮች በዲጂታላይዜሽን የሚመዘገቡበት እጩዎችም በተመሳሳይ በዚሁ በዲጂታላይዜሽን የሚመዘገቡበትን ሶፍትዌር በማልማት ዛሬ ነው ለእናንተ ለማቅረብና በይፋዊ መንገድ ለማስመረቅ ተገኝተናል። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ይሄንን ስራ ሲሰራ ማለትም የቴክኖሎጂ ልማት ወይም የዚህ የሶፍትዌር ዲቨሎፕመንቱን ስራ ስንሰራ ከ1 ዓመት ከ8 ወር በላይ ሆኖናል። ምርጫን በቴክኖሎጂ መደገፍ በርካታ ሀገራት ተጠቅመውበታል ያሉት ፕሬዝዳንቱ ብሔራዊ ምርጫ ቦርድ ያበለጸጋቸው መተግበሪያዎች ጊዜ፣ ገንዘብ፣ እንግልትና ጉልበትን በመቀነስ በቀጣይ ኢትዮጵያ ለምታካሄደው አጠቃላይ ምርጫ ነጻና ገለልተኛ እንዲሆን ይረዳል ብለዋል የጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት። እንደ ሪፖርተራችን ፍሬዎት ረታ ዘገባ በመርሃ ግብሩ ላይ የተገኙት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት የምርጫ ሂደትን ግልጽ በማድረግ ታማኝነትን ለመገንባት በቴክኖሎጂ የታገዘ አሰራር ስርዓት ማበጀትም ይገባል ብለዋል። የኢትዮጵያ ምርጫ ቦርድ ከወረቀት አሰራር ወደ ዲጂታል የጀመረው መንገድ የመጀመሪያ ምዕራፍ ተደርጎ የሚወሰደው ዛሬ ወደ ስራ የሚገባው የእጩዎችና የመራጮች ምዝገባ ዲጂታላይዜሽን በቦርዱ ታሪክ አዲስ ምዕራፍ ተደርጎ የሚወሰድ በቀጣይ ለሚኖሩ የሽግግር ምዕራፎች መንደርደሪያ ተደርጎ የሚወሰድ ነው። ምርጫን በቴክኖሎጂ መጠቀም ከጊዜ፣ ከገንዘብ፣ ከአካታችነትና ዓለም አቀፍ ደረጃዎችን ከመጠበቅ አንጻር አስፈላጊ በመሆኑ የተጀመረው ጥረት ተጠናክሮ መቀጠል ያለበት ነው። ክቡራትና ክቡራን፣ ምርጫ ተአማኒ እንዲሆን ከሚያደርጉት መለኪያዎች አንዱ የሂደቱ ግልጽነት ሲሆን በዚህም ምክንያት ያልተገቡ ድርጊቶች መቀነሻና አለመግባባት ማስወገጃ ነው። በዚህ ረገድ የተጀመረው ጥረት ይህን ለማሳካት የሚያስችል በመሆኑ ተአማኒነትን ለማረጋገጥ እንደ ግብዓት ተደርጎ ከመወሰዱም በላይ ቦርዱ በዚህ ረገድ ያለውን ቁርጠኝነት አመላካች ነው። የኃይል አቅርቦት ትምህርትን፣ ጤናንና በየአካባቢው ያሉ የሥራ ዕድሎችን ለማሻሻል የሚያስችል አቅም ነው። አሁን ላይ በርካታ መኖሪያ ቤቶችና የንግድ አካባቢዎች የኃይል ተጠቃሚዎች ሆነዋል። መብራት ሕይወት ነው የሚባለውም ለዚህ ነው።
አስቸኳይ የሙስና መከላከል ስራ ሙስና ውጥኖችን በማምከን ውጤት እየተገኘበት መሆኑን የፌዴራል ስነ ምግባር ጸረ ሙስና ኮሚሽን ገለጸ። ኮሚሽኑ ከክልል ስነ ምግባርና ጸረ ሙስና ኮሚሽኖች ጋር የበጀት ዓመቱ 6 ወር አፈጻጸም ላይ ውይይት አድርገዋል። በዚህ መድረክ እንደተገለጸው የመንግስትና ሕዝብ ሀብት በሙስና እንዳይመዘበር ሙስናን የሚጠየፍና የሚከላከል ማህበረሰብ ለመፍጠር በትኩረት እየተሰራ ነው። ከዚህ ያለፈውን ከህዝብ በሚደርስ ጥቆማ የሙስና ውጥኖችን ለማምከን በቅንጅት እየተሰራ መሆኑ ተጠቁመዋል። በተያዘው ጊዜም በሁሉም ክልሎችና ከተማ አስተዳደሮች በደረሱ ጥቆማዎች ከ800 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የከተማና የገጠር መሬቶች፣ ተሽከርካሪዎች እንዲሁም ህገወጥ ስራዎች ማምከን መቻሉን ኮሚሽኑ ገልጸዋል። ባለፉት 6 ወራት 637 የሙስና ጥቆማዎች የወንጀል ባህሪ ስለተገኘባቸው ለምርመራ ወደ ፖሊስ መላካቸውን የፌዴራል ስነ ምግባር ጸረ ሙስና ኮሚሽን አስታውቋል። በጥቆማ የተገኙ የሙስና ወንጀሎችን በአስቸኳይ የሙስና መከላከል ስራ ማምከን መቻሉ የመንግስትን ሀብት ከብክነት የፍትህ አካላትንም ከስራ ጫና ይታደጋል ተብሏል። ዘገባው የባየ ሙላት ነው። ኢትዮጵያ የታዳሽ ኃይልን በመጠቀም የአረንጓዴ ኢኮኖሚ መርሃ ግብርን በመተግበርና የበካይ ጋዝ ልቀትን በመቀነስ ዓለም አቀፋዊ ግዴታዋና ሀገራዊ ኃላፊነቷን ከመወጣት በዘለለ የጀመረችውን ልማት በማፋጠን ላይ ትገኛለች። ታዳሽ ኃይል ለዜጎችና ኢንዱስትሪዎች በተመጣጣኝ ዋጋ ኃይልን በማቅረብና የሀገር ውስጥ ምርት እንዲጠናከር በማስቻል የስራ ዕድል ፈጠራን ያበረታታል። ቶማስ ኃይሉ ተጨማሪ አለው። ኢትዮጵያ ያላት መልክዓ ምድራዊ አቀማመጥና የአየር ጸባይ ለኃይል ማመንጨት ተስማሚ ስለመሆኑ የተመሰከረለት ቢሆንም ጥቅም ላይ መዋል የተቻለው ግን እጅግ ዝቅተኛ መጠን ያለውን ነው። በተለይ እምቅ የታዳሽ ኃይል ሀብቷም ከራሱ አልፎ ለጎረቤቶቿ ሊበቃ የሚችል መሆኑን የተረዳው የመደመር መንግስት ታዳሽ ኃይል በመጠቀም የአረንጓዴ ኢኮኖሚ መርሃ ግብርን በመተግበር ዓለም አቀፋዊ ግዴታዋንና ሀገራዊ ኃላፊነቷን እንድትወጣም ተስፋ ሰጪ ተግባራት እየተከናወኑ ነው። ታዳሽ ኃይል ከኢትዮጵያ ከአረንጓዴ ኢኮኖሚ ስትራቴጂ የሚቀዳ ሲሆን ታዳሽና ንጹህ ኃይልን የማመንጨት ልማትን ማፋጠን ደግሞ ዋነኛ ትልሙ ነው። የታዳሽ ኃይል አካባቢን በመጠበቅ ለዘላቂ እድገት የሚሆን ግብዓት በመሆንና አስተማማኝ የኤሌክትሪክ ተደራሽን በማስፋት ሀገራዊ ግቦችን በማሳካት ትልም ላይ የተቃኘ ነው። ኢትዮጵያ እንደ ውሃ ኃይል፣ የንፋስ፣ የፀሐይ፣ የጂኦተርማል ያሉ ንጹህ የኃይል ምንጮችን ቅድሚያ በመስጠት በከሰል እንዲሁም በነዳጅ ላይ ያለውን ጥገኝነት ለመቀነስ እየሰራች ትገኛለች። በእርግጥ ከ60 ሺህ በላይ ሜጋዋት ኃይል የማመንጨት አቅም እንዳላት ልብ ማለት ያስፈልጋል። በእርግጥ ይህ ተግባር ለዘላቂ ልማት፣ ለስራ ዕድል ለመፍጠር እንዲሁም ለሁሉም የኤሌክትሪክ ተደራሽነት ለማስፋት እየተደረገ ያለ እንቅስቃሴ ነው። መንግስት የኤሌክትሪክ ሽፋንን ወደ 100% ለማድረስናም አጠቃላይ የኃይል አቅምን ለመጨመር እቅድ ይዟል። ታዲያ እነዚህ ጥረቶች ለዜጎችና ኢንዱስትሪዎች በተመጣጣኝ ዋጋ የኤሌክትሪክ ኃይልን በማቅረብና የሀገር ውስጥ ምርትን እንዲጠናከር በማስቻል የስራ ዕድል ፈጠራንም እንዲደግፍ ያስችላል። የኃይል አቅርቦት አገልግሎት ላልደረሳቸው ዜጎች አገልግሎቱንም ያዳርሳል። በተመጣጣኝ ዋጋ የኤሌክትሪክ ኃይልን በማቅረብና የሀገር ውስጥ ምርትን እንዲጠናከር በማስቻል የስራ ዕድል ፈጠራን ይደግፋል። የኃይል አቅርቦት አገልግሎት ላልደረሳቸው ዜጎች ደግሞ አገልግሎቱን ያዳርሳል። እዚህ ጋር በታዳሽ ኃይል ዘርፍ የታላቁ ህዳሴ ግድብ የፈጠረውን የኃይል አብዮት ታሳቢ በማድረግ ኢትዮጵያ ከውሃ አካላት ብቻ እስከ 45000 ሜጋዋት የኤሌክትሪክ ኃይል ማመንጨት አቅም አላት። ነገር ግን እስካሁን የተጠቀመችው ከ6400 ሜጋዋት የኤሌክትሪክ ኃይል አይበልጥም ነው የሚባለው። ይህንን አቅሟን በቀጣይ እንድትጠቀም ግን የቤት ስራም የሰጠ ጉዳይ ሆኗል። በድምሩ የኢትዮጵያ የታዳሽ ኃይል ስራዎች ለጽኑና ለአየር ንብረት ጥበቃ የተመቸም የኢኮኖሚ ምህዳርን በማመቻቸት የረጅም ዘመን የኃይል አቅርቦት አስተማማኝነትን ያረጋግጣል ተብሎ ይታሰባል። ይህ ደግሞ ዘላቂ ልማትን ከማረጋገጥ ውጪም ትውልዱን ተጠቃሚ ማድረግንም ታሳቢ አድርጓል። ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ የታዳሽ ኃይል ፍላጎቷ ተምሳሌት ነው። እኛ ከዚህ ተነስተን ወደ የፀሐይ፣ የነፋስ፣ ጂኦተርማልና ኒውክሌር ኃይል እያሰፋን ነው። የአፍሪካን የኃይል ትስስር የመፍጠር ራዕይን በማሳካትና ኢንዱስትሪያላይዜሽንን በማሳደግ የአየር በካይ ጋዝ ልቀትን የመቀነስ ስራዎች እየሰራን ነው። ኢትዮጵያ በታዳሽ ኃይል ትግበራው በኤሌክትሪክ የሚሰሩ ተሽከርካሪዎችን በማበረታታት ማለትም እንደ አውሮፓውያኖቹ የዘመን ቀመር በ2030 ግማሽ ሚሊዮን ተሽከርካሪዎችን ከማድረስ እስከ ዝቅተኛ የካርቦን ልቀት ያለው በጋዝ የሚሰሩ ተሽከርካሪዎችን በመጠቀም ለአረንጓዴ ትራንስፖርት መሰረትን የጣሉ ተግባራትን በማከናወን ላይ ትገኛለች። በአረንጓዴ አሻራ መርሃ ግብር የተራቆቱ መሬቶች ወደ ነባር ይዞታቸው እንዲመለሱ በማድረግ እንዲሁም የታዳሽ ኃይል አማራጮቿን በማስፋት ለአረንጓዴ ልማትና እድገት ያላትን ቁርጠኛነት በማሳየቷም
በአፍሪካና በዓለም ደረጃ ምሳሌ የሚሆን ተግባር ማከናወኗን ተከትሎም 32ኛው የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ኮፕ 32ን እንድታዘጋጅ አስመርጧታል። ይህም የአየር ንብረት ለውጥን ለመከላከልና አረንጓዴ ልማትን ለማስፋት ቁርጠኛ በመሆኗም የተሰጣት እውቅና ስለመሆኑ ብዙዎችን ያስማማል። ኢትዮጵያ በተፈጥሮ ሀብት በመናመን ምክንያት የአየር ንብረት ለውጥ ለመከላከል የታዳሽ ኃይል ላይ ትኩረት ሰጥታ መስራት መጀመሯም ፍትሐዊ ኤሌክትሪክ ኃይልን ከማዳረስ በዘለለ የኢንዱስትሪዎችን ልማት መደገፍ የኢኮኖሚ እድገትን ለማረጋገጥ አሁን ላይ ወሳኝ ሆኗል። በእርግጥ ከውሃ ከሚገኘው ታዳሽ ኃይል ጎን ለጎን የጂኦተርማል የእንፋሎትና የንፋስ ኃይል ልማት ላይ ማተኮር መጀመሩ በእርግጥም የታዳሽ ኃይል ልማት ምን ያህል ከኢትዮጵያ አልፎ ለሌሎች ሀገራት መትረፍ የሚያስችል አቅም የሚፈጥር ስለመሆኑ ታሳቢ የተደረገበትም ሆኗል። በገናና ጥምቀት በዓላት የኃይል መቆራረጥና መዋዠቅ እንዳያጋጥም በቂ ዝግጅት መደረጉን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። አገልግሎቱ በሰጠው መግለጫ በመጪው የገናና ጥምቀት በዓላት ያልተቆራረጠ የኃይል ለደንበኞች ለማቅረብ ከተከሰተም አፋጣኝ ምላሽ ለመስጠት የሚያስችል የቅድመ ዝግጅት ስራዎች እያከናወኑ መሆኑን ገልጸዋል። በኢትዮጵያ ኤሌክትሪክ አገልግሎት የኔትወርክ ኢንፍራስትራክቸርና ኦፕሬሽን ኤክሰለንስ ዳይሬክተር ኢንጂነር ፈሪድ አብዱል ሰላም በበዓላት ወቅት ከወትሮው በተለየ የኃይል አጠቃቀም ስለሚኖራቸው መሰረተ ልማቱ ላይ የሚፈጠረውን ከፍተኛ ጫና ለመቀነስ እየተሰራ ይገኛል ብለዋል። በበዓላት ወቅት የኃይል አቅርቦቱን አስተማማኝ እንዲሆን ለማድረግም መስመሮችን መፈተሽ፣ የአቅም ውስንነት ያለባቸው መለየት፣ የኃይል ማመጣጠን ስራዎችን መስራትና ከማከፋፈያ ጣቢያ ውጪ የሆኑ መጋቢ መስመሮችን የማስተካከል ስራዎች በስፋት መሰራቱ በጋዜጣዊ መግለጫው ላይ አብራርተዋል። አቶ ፈሪድ አያይዞም በበዓሉ ዋዜማና በዕለቱ የኃይል ፍላጎት ከፍተኛ መሆኑን ተከትሎም እጥረት እንዳይፈጠር ከኢትዮጵያ ኤሌክትሪክ ኃይል ጋር በቅንጅት እየተሰራ መሆኑን ጠቁመዋል። በዚህም እስካሁን በአገር አቀፍ ደረጃ 60 ሺህ ኪሎ ሜትር የመካከለኛ መስመሮች ፍተሻ የተከናወነ ሲሆን እንደዚሁም በበዓላት ወቅት ሊኖር የሚችለውንም የኃይል መቆራረጥ ችግር ለመቀነስ ከተከሰተም በአፋጣኝ የጥገና ስራ ለመስራት የሚያስችል ግብረ ኃይል በየደረጃው በማዋቀርና አስፈላጊ የሆኑ ግብዓቶችን በማሟላት ወደ ስራ መገባቱን ኢንጂነር ፈሪድ አብዱል ሰላም ተናግረዋል። በዓላቶችን መሰረት በማድረግ የኃይል መቆራረጥ እንዳይኖር በተቻለ መጠን ቢፈጠር ደግሞ ቶሎ ምላሽ መስጠት በሚያስችል ሁኔታ ቅድመ ዝግጅት ተደርጓል። እንግዲህ በተሰራው ስራ የኃይል መቆራረጥን በተወሰነ ደረጃ መቀነስ ተችሏል። እንደ ሀገር አቀፍ ደረጃ ከአቅም በላይ በሆኑ ምክንያቶች የኃይል መቆራረጥ ቢፈጠሩ ፈጣን ምላሽ መስጠት እንዲቻል አዲስ አበባ ላይ ተጨማሪ 15 የኦፕሬሽን ቡድኖችን በማዋቀር ወደ ስራ ማስገባት ተችሏል። 30 ማዕከላት አለ። እዛ ላይ ከሚሰጠው የአስቸኳይ ጥገና አገልግሎት በተጨማሪ እነዚህ 15 ቡድኖች 24 ሰዓት ምላሽ ለችግር ሲፈጠር አገልግሎት የሚሰጡ ይሆናል። የጥሪ ማዕከላችን ማንኛውንም አይነት የብልሽት እንዲሁም የአደጋ ጥቆማዎችን ተቀብሎ በበዓሉ እና በዋዜማው በሁለቱም በገናም በጥምቀትም በቀጣይ የሚመጡ የተለያዩ ኢቨንቶች ፈጣን ምላሽ ለመስጠት በቂ ዝግጅት አድርጓል። ደንበኞች በበዓላት ወቅት የኤሌክትሪክ ኃይልን በጥንቃቄ ሊጠቀሙ እንደሚገባ በኢትዮጵያ ኤሌክትሪክ አገልግሎት የኔትወርክ ኢንፍራስትራክቸርና ኦፕሬሽን ኤክሰለንስ ዳይሬክተሩ ኢንጂነር ፈሪድ አብዱል ሰላም ገልጸዋል። ደንበኞች እንግዲህ ኃይል ማጠቃቀማቸውን ደግሞ በዚሁ አጋጣሚ እንዲያስተካክሉ ለመግለጽ እንፈልጋለን። የጭነት በሌለበት ሰዓት ኃይል በመጠቀም በተለይ ከምሽቱ 4 ሰዓት በኋላ እስከ ንጋቱ በመጠቀም የመሰረተ ልማት ላይ ያለውን የኃይል መጨናነቅ በመቀነስ የራሳቸውን አስተዋጽኦ እንዲወጡ እንገልጻለን። ከዛ ባለፈ የተለያየ ችግር ሲፈጠር አደጋ ሲፈጠር ጥቆማዎች በመስጠት እንዲሁም በስፔሻሊ የጥምቀት በዓል ላይ የኤሌክትሪክ ምሰሶዎች ላይ የተለያዩ ነገሮች ሲሰቀሉ ከአደጋ ራሳቸውን እንዲጠብቁ በዚሁ መልእክት እያስተላለፍን ከመቼውም ጊዜ በላይ ዝግጁ ሆኖ ተቋማችን ያለ ኃይል መቆራረጥ በዓሉን ህብረተሰቡ እንዲያሳልፍ በቂ ዝግጅት ተደርጓል ማለት ነው። በቀጣይ ቀናት ምን አይነት የአየር ሁኔታ ይኖራል የሚለውን ከኃይሉ ነገሰ ተከታትለን እንመለስ። ኃይሉ እንዴት ነህ? እንዴት አመሻ አንተነህ? ዳና ይመስገን። መረጃዎች ምን ይላሉ? አመሰግናለሁ አንተነህ። በዛሬው ዕለት በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው።
በነገው ዕለት በሰሜን ምዕራብ፣ በሰሜን ምስራቅ፣ በመካከለኛውና በምስራቅ የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ ይኖራቸዋል። ከዚሁም ጋር ተያይዞ ሰሜን፣ መካከለኛው፣ ደቡብ ከፍተኛ ስፍራዎችና ምስራቅ ኦሮሚያ፣ ምስራቅ አማራ ላይ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች እንደሚሆን ሀዛዊ የትንበያ መረጃዎቻችን ይጠቁማሉ። ከዚሁም ጋር ተያይዞ የሌሊትና የማለዳው ቅዝቃዜ ይስተዋላል። በሌላ በኩል በደቡብና በደቡብ ምዕራብ የሀገራችን አካባቢዎች የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ የጅማ፣ ኢሉባቦር፣ ሸካና ካፋ ዞኖች በጥቂት ቦታዎቻቸው ላይ ቀላል መጠን ያለው ዝናብ ይኖራቸዋል። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ነቀምቴ ዳመናማ፣ ጅማ፣ ባህር ዳር፣ ቡሌ ሆራ ፀሐያማ፣ ጋምቤላ፣ ጎዴ ዳመናማ፣ አዳማ፣ መቀሌ ፀሐያማ፣ በተመሳሳይ ሞያሌ፣ ሀምቦ፣ ሰመራና ሀረር ፀሐያማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ፀሐያማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን መልከቱ። በርካታ መረጃዎችን ያገኛሉ። አንተነህ አመሰግናለሁ። እኔም በጣም አመሰግናለሁ። አንተ ዜናችን ይቀጥላል። ለዘመናት ከኋላ ቀርነት ሲነሳ የቆየው የኢትዮጵያ እድገት ጉዞ አሁን ላይ መንገድ ቀይሮ አይቻሉም የተባሉ ስራዎችን ሁሉ በስኬት በመወጣት የመቻል አቅም ማሳየት ተችሏል። የሰው ከመመልከት ወደ ራስ አቅም በማተኮር የኢትዮጵያን ከፍታ እውን የሚያደርጉ ስራዎች ማሳያ ከሆኑት አንዱ ደግሞ ኤሮ አባይ የድሮን ማምረቻ የማንሰራራቷ ዘመን አንድ እርምጃ ነው። አጥፍተው የሚጠፉ ድሮኖችን በስፋት ከማምረት ባለፈ የድሮን ቴክኖሎጂ በኢትዮጵያ የተለያዩ ዘርፎችን አቅም ለማሳደግ ያለው አበርክቶ ከፍተኛ እንዲሆንም እያደረገ ይገኛል። ህይወት አበበ ተጨማሪ አላት። የድሮን ቴክኖሎጂ ሳይንሳዊ ልብ ወለድ መሆኑ አብቅቶ በኢትዮጵያ ዲዛይን የሚደረግ የሚመረትና ጥቅም ላይ የሚውል ሆኗል። ይህም እውቀት አቅምና ኢንዱስትሪን ለመገንባት ሁነኛ ሚናን ይጫወታል። ይህ ሀሳብ እድገት ሀገር በቀል አካታችና ዘላቂ መሆን አለበት ከሚለው የመደመር መንግስት እሳቤ ጋር በቀጥታ ይዛመዳል። ኢትዮጵያ በአርቲፊሻል ኢንተለጀንስ እና የሳይበር ደህንነት ላይ የተለየ ትኩረት ማድረግ የሀገር ሉዓላዊነትን ለመጠበቅና ዘመናዊ ሀገርን ለመገንባት ያለመ ነው። መፍጠን፣ መፍጠርና መዝለል። ኢትዮጵያ አዳዲስ ቴክኖሎጂዎችን በመቀበል በፍጥነት በመተግበርና ወቅቱን የዋጀ ውሳኔዎችን በመወሰን ላይ ትገኛለች። በተመሳሳይ ጊዜም የሀገር ውስጥ ፈጠራን እና ጠንካራ ተቋማትን መገንባት ላይ ያተኩራለች። ሌላኛው ከነበረው ኋላ ቀርነት በመላቀቅ ለውጥን መቀበል ወደፊት መዝለል ነው። እነዚህ ጥረቶች ሀገራዊ እድገት በፍጥነት በፈጠራና በድፍረት ከማምጣት አልፈው በአንድነትና በጋራ ኃላፊነት ሀገርን መምራት የሚለውን የመደመር መንግስት ሀሳብ የሚያንጸባርቁ ናቸው። ኢትዮጵያ ወሳኙን ምዕራፍ ድሮን የሚያመርተውን ተቋም በመገንባት ጀምራለች። ይህ ተቋም ጥናትና ምርምርን ያከናውናል፣ ድሮኖቹን ያመርታል፣ እንዲሁም ፈጠራ ላይ ትኩረቱን ያደርጋል። በኢትዮጵያ የድሮን ቴክኖሎጂ ሀገርን ከጠላት ለመጠበቅ የሚያስችል አቅምንም ይፈጥራል። እንግዲህ ዩኤቪ እዚህ ኢንሳ ይመረታል፣ አየር ኃይል ይመረታል፣ በኒስ ይመረታል። ብዙ ቦታ ነው የምናመርተው። ካፓሲቲያቸው ይለያያል። በእርሻ ያመጣነው ውጤት፣ በማይኒንግ ያመጣነው ውጤት በእንደዚህ ያለ አቅም ካልተደገፈ ብዙ ባንዳና ባዳ ባለበት ከባቢ ላይ አቅም ወሳኝ ነው። አቅም ከሌለ ማስጠበቅ ያስቸግራል። አጥፍተው የሚጠፉ ድሮኖች በከፍተኛ ቁጥር እያመረትን እንገኛለን። እነዚያ ድሮኖች በስዋርም መልክ የሚደረጉ ውጊያዎች ካሉ ወደ ታርጌት ሄደው አሁን ባደጉት ሀገራት እንደምንሰማው የጠላትን ስብስብ ሊያጠፉ ይችላሉ። ለግብርናው ዘርፍ የሚያበረክተው አስተዋጽኦም ምርታማነትን ያሳድጋል። ይህም የምግብ ሉዓላዊነትን ማረጋገጥ መቻልና የገጠር መዘመንን ይደግፋል። እነዚህ ደግሞ የመደመር መንግስት ባህሪያት ናቸው። በጤናው ዘርፍ እንዲሁ ድሮን ለመድኃኒት አቅርቦትና ለድንገተኛ አደጋዎች የሕክምና ቁሳቁሶችን ለማድረስ ያግዛል። በተለየ መንገድ መሰረተ ልማት በማይደርስባቸው የገጠር አካባቢዎች ጊዜንና አቅምን ከመቆጠብ አልፎ ክቡሩን የሰው ልጅ ሕይወት ይታደጋል። ሌላኛው ቁልፍ ነገር ስልጠናና የአቅም ግንባታ ነው። ወጣት ኢትዮጵያውያን የድሮን ኦፕሬተሮችና ቴክኖሎጂውን የሚገነቡ መሐንዲሶች በመሆን ይሰለጥናሉ። ይህም የስራ ዕድል ይፈጥራል፣ በራስ አቅም ያለውን ተሰጥኦም ያሳድጋል። የመደመር መንግስት የሰለጠነ የሰው ሀብት ለሀገረ መንግስት ግንባታ መሰረት ነው ብሎ ያምናል። ከጥቂት ዓመታት በፊት ዩኤቪ መታጠቅ ሳይሆን መግዛት ፈተና ነበረብን። ገዝተን መጠቀም ከቻልን በኋላ በተለያየ ደረጃ ማምረት የምትችል ሀገር ናለች። የምናመርታቸውም በውስን ቦታ የታጠሩ ሳይሆኑ
ለኮመርሻል ፐርፐዝ የሚውሉ ለሰርቪላንስ ፐርፐዝ የሚውሉ ለኦፕሬሽን ፐርፐዝ የሚውሉ በጣም በርካታ ድሮኖች እያመረትን ነው። እነዚህን የኢትዮጵያን ህልውና የኢትዮጵያን ሉዓላዊነት የሚገዳደር አደጋ ሲመጣ ቴክኖሎጂውን በመጠቀም ያ የጀመርነውን ብልጽግና ለማስጠበቅ የምናውልበት ቱል ይሆናል ማለት ነው። የድሮን ቴክኖሎጂ የአካባቢ ጥበቃንና መሰረተ ልማትን ያሳድጋል፣ በአደጋ ጊዜ ፈጣን ምላሽ ለመስጠትም ያስችላል። የግድ በሳይንስና በቴክኖሎጂ መመራት አለበት የሚለውን ሀሳብም የሚደግፍ ነው። የድሮን ቴክኖሎጂ ግንባታ ሀገር የመገንባትን ጥረት አንድ አካል ነው። መንግስት፣ ዩኒቨርሲቲዎች የኢንዱስትሪ ዘርፉንና የወጣት ኃይሉን በአንድነት እንዲሰራም ያግዘዋል። የድሮን ቴክኖሎጂ የሚበሩ ማሽኖችን ከመመልከት የተሻገረ ብሔራዊ አንድነትን ለመገንባት የሚያስችል ነው። ኢትዮጵያ ፈተናዎቿን እየተሻገረች በሚገባት የከፍታ ልክ ለመቀመጥ በጀመረቻቸው የሪፎርም ስራዎች አችልም ትርክትን በመስበር የማንሰራራት ዘመኗን ማጣጣም ጀምራለች። የታላቁ የኢትዮጵያ ህዳሴ ግድብ ደግሞ የከፍታዋ ማንሰራራት ማሳያ ነው። ከህዳሴ ግድብ በኋላም የጀመረቻቸው ግዙፍ የሚባሉ ፕሮጀክቶች የማንሰራራቷ ማሳያ እንደሆኑም ይገለጻል። ነጻነት ፍቅሩ ተጨማሪ አላት። በጊዜ ምህዋር ውስጥ ሲያጋጥሟት የነበሩ ፈተናዎችን እየተሻገረች በሚመጥናት የከፍታ ልክ ለመቀመጥ ጉዞዋን የጀመረችው ኢትዮጵያ የአይችሉም ትርክትን ሰባብራ ጥላ የማንሰራራት ዘመኗን ማጣጣም ጀምራለች። ታላቁ ህዳሴ ግድብን እውን አድርጋ አትችም የተባለችበትን የታሪክ አጥር ሰብራ መቻሏን ደግሞ ለዓለም አሳይታለች። ጥቁሮች እንደምንችል፣ ጥቁሮች እንደምናሳካ በጥቁር ዘር ታሪክ የመጀመሪያው ታላቅ ስራ ህዳሴ ነው። መፈጸም ማስፈጸም ይቻላል የሚለው ነገር ህዳሴ ያስተምሯል። ለዚህ ነው አንዳንዶቹ በመልእክቶቻቸው ይሄ የፓን አፍሪካን ግድብ ነው እያሉ የሚያነሱትና ስለዚህ ይቻላል የሚለው መንፈስ ለአፍሪካውያን በትክክል አስተምሯል። የህብረ ብሔራዊ አንድነትና የማንሰራራቷ ዘመን ማሳያ የሆነው ታላቁ የኢትዮጵያ ህዳሴ ግድብ በተለይም በቀጠናው የጂኦፖለቲካ የበላይነቷን ያስረገጠ ሆኗል። በጣም ኢንተረስትድ የሚያደርግ ምንድነው? ከዚህ በኋላ ኢትዮጵያውያንን በከፍታ ነው የምናገኛቸው። ከዚህ በኋላ የሚያቆማቸው ምንም አይነት ኃይል እንደማይኖር አይተናል እና ኢትዮጵያውያን የቀጣዩ ክፍለ ዘመን ታላቅ አገራት ይሆናሉ። ይሄ በጣም ገጽታ ለውጥ ነው። ህዳሴን ገንብታ ያጠናቀቀችው ኢትዮጵያ ኢንዱስትሪዎቿን በበቂ ታዳሽ ኃይል የምታንቀሳቅስ የቀጠናው የኃይል ማዕከል እንዲሁም የውሃ ሀብቶቿን በፍትሃዊነት መጠቀም እንደሚቻል ደግሞ አዲስ ልምምድን የፈጠረች አድርጓታል። አንድ ጠብታዋ ከተነካች ወዮላችሁ እየተባለ በአደባባይ ሲነገር የነበረበት ሁኔታ ነው ያለው እና ከዛም በላይ አልፎ እንግዲህ 74 ቢሊዮን ሜትር ኩብ ውሃ ይዘናል። ከዲፕሎማሲ አንጻር አሁን ትልቁ ፈተና ታልፏል ብዬ ነው የማምነው። ተጠናቀው ወደ ስራ የገቡ ግዙፍ የማዕድን ፋብሪካዎችና በግንባታ ላይ የሚገኙ የማዳበሪያ ነዳጅና ኒውክለር መሰል ፕሮጀክቶች ኢትዮጵያ የእውነትም እያንሰራራች መሆኑን በዓለም አደባባይ የሚመሰክሩ ሆነዋል። ለዚህ ስኬት ደግሞ ከሀገር በቀል የኢኮኖሚ ሪፎርም ጀምሮ እስከ ተሟላ ማክሮ ኢኮኖሚ ትግበራ ድረስ ያዘለቀው የመደመር መንግስት ማሻሻያዎች ከስብራት አገግማ ወደ ብርሃናማው ዘመን ጉዞዋን እንድታፋጥን አድርጓታል። የቱሪዝም ኢንዱስትሪዋ በእጅጉ ተለውጧል። ከጎርጎራ እስከ ወንጪ፣ ከአላላኬላ እስከ ቤኑና፣ ከጨበራ ጩርጩራ እስከ ንጋት ሐይቅ ድረስ የኢትዮጵያን ከፍታ የሚመጥኑ የቱሪስት መዳረሻ ቦታዎች ለምተዋል። እነዚህ የተሰሩ ግዙፍ ፕሮጀክቶች በገበታ ሸገር ለሀገር ለትውልድ እንዲሁም አሁን የህዳሴ ግድብ የኢትዮጵያ የባንዲራ ፕሮጀክት ነው። የነበረው ውጣ ውረድ ያለፈበት መንገድ የተሰራበት የኪነ ህንፃ ዲዛይንና ጥበብ እና በውስጡ የያዘው ማሲቭ የሆነ የውሃ አቅም ስናይ በራሱ አንድ መዳረሻ ነው መጎብኘት የሚችል። ከሱ ጀርባ የተፈጠረው የንጋት ሐይቅ ስናይ በጣም ግዙፍ ሐይቅ ነው። ሰው ሰራሽ ሐይቅ የተፈጠረ በተለያየ ፍላጎት ከወጣት እስከ አዋቂ በተለያየ ትምህርት ባክግራውንድ የኢኮኖሚ ባክግራውንድ ያሉ ዜጎች በቀላሉ የሀገር ውስጥም የውጭም ኢትዮጵያን መርጠው እንዲጎበኙ የሚያስችል አቅም የፈጠሩ ናቸው፣ ማግኔት ናቸው ማለት ነው። በዲፕሎማሲ ካየ ነው
አጀንዳ ሴት የምናደርግበት ትልቅ ኮንፈረንስ ኢትዮጵያ ውስጥ ያመጣል። ስለዚህ እንደ አንድ ሶፍት ፓወር የዲፕሎማሲ ቱል እየተጠቀምንበት ነው እና የሀገራችን አጠቃላይ ከፍታ አቧራ ለብሰው ተደብቀው ተረስተው የነበሩትን ከማልማት የኛን ዘመን የሚመጥኑ አዳዲስ መዳረሻዎችን ሰርቶ እስከ ማለፍ ታሳቢ ያደረገ ስለሆነ የኢትዮጵያን ከፍታ በዛ ልክ ያሳያል። ለኢትዮጵያ ፕሮስፔሪየስ የሆነች ሀገር እንድትሆን ደግሞ ትልቅ ፋይዳ ፈጥሯል ብዬ ነው ማምነው። በዚህና በአየር ንብረት ጥበቃ ላይ ከተሰሩ የአረንጓዴ አሻራ ስራዎች ጋር ተደምሮ ኢትዮጵያ የኮፕ 32 ጉባኤን እንድታሰናዳ አስመርጧታል። Hearing no objections, it is so decided. የኢትዮጵያ ግብርና ለዘመናት ከነበረበት ከእጅ ወደ አፍ ወጥቶ ወደ ገበያ ተኮርና ትርፍ ምርት እየተሸጋገረ ነው። ከዝናብ ጥገኝነት በመላቀቅም ዓመቱን ሙሉ ወደ ማምረት ተገብቷል። ይህም ኢትዮጵያ የምግብ ሉዓላዊነትን በማረጋገጥ ሂደት ውስጥ የከፍታዋን የማንሰራራቷን ዘመን እንድታጣጥምና እንድትጀምር አስችሏታል። ሰሜን ኮሪያ የሃይፐርሶኒክ ሚሳኤል ሙከራ አደረገች። የሚሳኤል ሙከራውን የአገሪቱ መሪ ኪም ጆንግ ኡን በቀጥታ የተከታተሉ ሲሆን 1000 ኪሎ ሜትር ያህል መወንጨፉን ተዘግቧል። የሰሜን ኮሪያ ፕሬዝዳንት ኪም ጆንግ ኡን የሚሳኤል ሙከራው የፒዮንግያንግን ጦርነት የመመከት አቅም የሚጨምር ነው ብለዋል። ከፍተኛ የዘመኑ ቴክኖሎጂ አገሪቱ መታጠቋንም ፕሬዝዳንቱ ገልጸዋል። ሰሜን ኮሪያ በተደጋጋሚ የሚሳኤል ሙከራዎችን በማድረግ በቀጠናው ውጥረት እንዲነግስ ማድረጓ የተዘገበ ሲሆን ባለፈው ወር ረዥም ርቀት ተወንጫፊ ስትራቴጂክ ክሩዝ ሚሳኤል ሙከራ ማድረጓን አስታውሶ የዘገበው ቲአርቲ ወርልድ ነው። ከኢትዮጵያ ቴሌቪዥን ኢቲቪ 57 የመጀመሪያ ክፍል ላይ እዚህ ላይ ያበቃል። ከጥቂት ደቂቃዎች በኋላ የቢዝነስና ስፖርት ጉዳዮችን ይዘን እንመጣለን። አሁንም አብራችሁን ትሆኑ ዘንድ የአክብሮት ግብዣችን